እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። የመካከለኛው ምስራቅ ምድር በእሳት ተውጣለች። ቴሄራን፣ ዱባይ፣ ኩዌት እና ቴል አቪቭ በእሳት እየነደዱ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ሳምንቱን በተሻገረበት በዛሬው ዕለት እስራኤል በመላው ኢራን ሌላ ዙር የጥቃት ማዕበል መክፈቷን በይፋ አውጃለች። እሁድ ማለዳ በዋና ከተማዋ ቴህራን የሚገኙ ግዙፍ የነዳጅ ማጣሪያዎች በእስራኤል ሚሳኤሎች ተመተው በእሳት ጋይተዋል። እስራኤል የኢራን አየር ኃይል ምሰሶ የሆኑትን የኤፍ-14 የጦር አውሮፕላኖች ማቆሚያን ሳይቀር መምታቷ ተረጋግጧል። ነገር ግን ከዚህ ጥቃት ጀርባ ያለው የኢራን አጸፋዊ እርምጃ ይበልጥ የሚያስደነግጥ ነው። የተፈራው ሆኗል። ኢራን በወሰደችው መጠነ ሰፊ የአጸፋ ጥቃት የአሜሪካ ወታደሮችና ጄኔራሎችም ረግፈዋል። ባለፉት 24 ሰዓታት ውስጥ ብቻ 220 የአሜሪካ ወታደሮችና የጦር አዛዦች መገደላቸውንና መቁሰላቸውን በይፋ አስታውቃለች። በባህረን የሚገኘው የአሜሪካ ጦር በከባድ ሚሳኤሎች ተመቶ ሙሉ በሙሉ ወድሟል። በአልዳፋር አየር ማረፊያ በሚገኘው ካምፕ ላይ ደግሞ 200 የሚጠጉ ወታደሮች በኢራን እሳት ራት ሆነዋል። የኢራን ሚሳኤሎች በባህረን ከተሞች በእሳት እያነደዱ ሲሆን ፋብሪካዎችም ሳይቀሩ ወድመዋል። ጦርነቱ አሜሪካን በቀጥታ ወደ ሲኦል እየከተታት ነው የተባለ ሲሆን ነገር ግን ጥፋቱ በዚህም አላበቃም። መላው የባህረ ሰላጤ ቀጠና በእሳት እየነደደ ይገኛል። የአረብ ኤምሬትስና የኩዌት ሰማይ በሚሳኤልና በድሮን ጩኸት ታውቋል። በዱባይ ዓለም አቀፍ አየር ማረፊያ ቅጥር ውስጥ የተፈጸመው የድሮን ጥቃት ዓለምን አስደንግጧል። የተባበሩት አረብ ኤምሬትስ 15 ባሊስቲክ ሚሳኤሎችንና 119 ድሮኖችን ለማክሸፍ ብትታገልም ጥቃቱ ግን ሰላማዊ ሰዎችንም እየቀጠፈ ይገኛል። በኩዌት ደግሞ ትልልቅ ህንጻዎች በድሮን ተመተው ለሰዓታት ሲነዱ ታይተዋል። የሀገሪቱ የነዳጅ ማከማቻዎችና ስትራቴጂካዊ ተቋማት የኢራን የአየር ጥቃት ማዕበል ሰለባ ሆነዋል። ቀጠናው ሙሉ በሙሉ ወደ አመድነት እየተቀየረ ነው። የሚገርመው ነገር የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ቅዳሜ ዕለት ለጎረቤት ሀገራት የሰላም እጃቸውን ዘርግተውና ይቅርታ ጠይቀው ነበር። ነገር ግን በሀገር ውስጥ ባሉ አክራሪዎች ትችትና በእስራኤል ቀጣይ ጥቃት ምክንያት ሰላሙ የውሃ ሽታ ሆኖ ቀርቷል። ኢራን በአሁኑ ሰዓት በአሜሪካ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸሟንም ቀጥላለች። ምስሎች ግን በመካከለኛው ምስራቅ ያለው ጦርነት ወደ ሶስተኛው የዓለም ጦርነት እያመራ ይሆን ወይስ መካከለኛው ምስራቅ ለዘላለም ሊያጠፋ የተነሳ እሳት ነው? በዚህ ዘገባችን ከቀጠናው የወጡ አዳዲስ ሰበር መረጃዎች፣ በአሜሪካ ጦር ላይ የደረሰው ኪሳራ፣ የእስራኤል ቀጣይ ኢላማና የዱባይ የአየር ማረፊያ ጥቃት የዓለምን ኢኮኖሚ እንዴት ይፈትነዋል የሚሉትን ነጥቦችን ከወቅታዊ ሰበር መረጃዎች ጋር በዝርዝር እናስመለክታችኋለን። ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን ትቆዩ ዘንድ እየጋበዝን ስለ መካከለኛው ምስራቅ ያላችሁን ሐሳብ አስተያየት በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝሩ ነው የምንሻገረው። የመካከለኛው ምስራቅ ወቅታዊ ሁኔታ ለዓለም ሰላም እጅግ አስጊ ደረጃ ላይ መድረሱንና ቀጠናው ወደ ማይመለስበት እሳት ውስጥ እየገባ ይገኛል። በአሁኑ ወቅት በመካከለኛው ምስራቅ የሚታየው ትርምስ ተራ ግጭት ሳይሆን የቀጠናውን ካርታ ለዘላለም ሊቀይር የሚችል የታሪክ ምዕራፍ ላይ ደርሷል። የእስራኤል ተከታታይ የአየር ጥቃቶች በኢራን ስትራቴጂካዊ የነዳጅ ማጣሪያዎችና ወታደራዊ ይዞታዎች ላይ ያነጣጠሩ ሲሆን ቴሄራን በበኩሏ የአሜሪካን የጦር ሰፈር ኢላማ ያደረገ ከባባድ ያጸፋ እርምጃዎችን እየወሰደች ትገኛለች። ይህ ፍጥጫ ዱባይን፣ ኩዌትንና ባህረንን ጨምሮ ቀደም ሲል በአንጻራዊ ሰላም የነበሩ የባህረ ሰላጤው ሀገራትን ወደ ጦርነት እሳት ውስጥ እየማገዳቸው ይገኛል። ይህ ጦርነት በክልሉ ሀገራት መካከል ብቻ የተገደበ ሳይሆን ዓለም አቀፋዊ ገጽታን እየያዘ መጥቷል።
አሜሪካ በታሪክ ታይቶ በማይታወቅ ሁኔታ ግዙፍ የጦር መርከቦቿን በማሰለፍ ኢራንን ከሶስት አቅጣጫ መከበቧን ዋሽንግተን ለለየለት ጦርነት መዘጋጀቷን አመላክቷል። ሩሲያ ለአሜሪካ መርከቦች ስጋት የሚሆን ወታደራዊ መረጃዎችን ለኢራን አሳልፋ መስጠቷ ደግሞ ግጭቱ በሁለቱ የዓለም ኃያላን መካከል የሚደረግ የፕሮክሲ ዋር መገለጫ እንዲሆንም አድርጎታል። የሆርሙዝ ወሽመጥ መዘጋትና በነዳጅ ጫኝ መርከቦች ላይ የሚፈጸሙ ጥቃቶች የዓለምን የኢነርጂ አቅርቦት በማቋረጥ የዓለምን ኢኮኖሚ ወደ ከፋ ቀውስ ውስጥ እየከተተ እንደሚገኝም የተባበሩት መንግስታት ሳይቀር በለቅሶ የታጀበ ማስጠንቀቂያን እንዲሰጡ አድርጓቸዋል። ዛሬ የመካከለኛው ምስራቅ እየነደደች ያለችው በራሷ እሳት ብቻም አይደለም። የዓለም ኃያላን የጥቅም ግጭት ቀጠናውን ለዓለም እልቂት መነሻ ሊያደርግም ተቃርበዋል። ይህ እሳት ካልቆመ ውጤቱ ከመካከለኛው ምስራቅ አልፎ መላው ዓለምን አመድ ሊያደርግም ይችላል። ይህ በእንዲህ እንዳለ እሁድ ማለዳ ላይ የእስራኤል የጥቃት ማዕበል ኢራንን ሲያናውጥ፣ ኢራን በበኩሏ የአሜሪካ የጦር ይዞታዎችን ሙሉ በሙሉ አውድማለች። ውጊያው ተባብሶ የቀጠለ ሲሆን በኢራን ጥቃት ዱባይን ጨምሮ በቀጠናው የሚገኙ ሀገራት ነደዋል። እስራኤል እሁድ ማለዳ ላይ በኢራን ላይ ሌላ ዙር የጥቃት ማዕበል መክፈቷን አውጃለች። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ሳምንቱን በተሻገረበት በዛሬው ዕለት እስራኤል በመላው ኢራን ሌላ ዙር የጥቃት ማዕበል መክፈቷን ሰራዊቷ ገልጿል። የእስራኤል ጦር በኤክስ ገጹ ላይ እንደገለጸው ጥቃቶቹ መሰረተ ልማቶችን ኢላማ ያደረጉ ሲሆን ሌሊት ላይ በዋና ከተማዋ ቴሄራን የሚገኙ የነዳጅ ማጣሪያዎችም ተመተዋል ብሏል። ባጸፋው ከኢራን በኩል ከባባድ የሚሳኤል ጥቃቶች መፈጸማቸውን የገለጸው የእስራኤል ጦር ጥቃቶቹ ጉዳት ሳያደርሱ ለማክሸፍ ጥረት እያደረገ መሆኑን ገልጿል። ቢሆንም ግን በቴል አቪቭ እና በተለያዩ የእስራኤል ከተሞች ላይ የኢራን ጥቃት ሰለባ ሆነዋል። ሌሊት ላይ እስራኤል በኢራን የነዳጅ ማጣሪያዎች ላይ በፈጸመችው ጥቃት ከባድ ጭስ በከተማው ሰማይ ላይ የፈጠረ ሲሆን አንድ ነዋሪ ጥቃቱን ሲያስረዳ ጥቃቱ የፈጠረው እሳት ሌሊቱን ቀን አስመስሎት ነበር በማለት የድብደባውን ከፍተኛነት ገልጾታል። የኢራኑ ፕሬዝዳንት ቅዳሜ ዕለት ሰራዊታቸው ጥቃት የፈጸመባቸውን የአካባቢውን ሀገራት ይቅርታ ቢጠይቁም ዛሬ ግን ጥቃቶቹን በአካባቢው ባሉ ሀገራት ላይ አጠናክረው ቀጥለዋል። የኩዌት የመከላከያ ሚኒስቴር እሁድ ጠዋት እንዳስታወቀው ከኢራን በኩል የተወነጨፉ ድሮኖች ተመተው ሲወድቁ ስብርባሪዎች ሰላማዊ ተቋማት ላይ ጉዳት አድርሰዋል ብለዋል። በሌላ በኩል በኩዌት የማህበራዊ ዋስትና ተቋም ከፍተኛ ህንፃ ላይ በደረሰው የድሮን ጥቃት ምክንያት ህንፃው ከባድ ቃጠሎ ደርሶበታል። በኩዌት ዋና ከተማ የሚገኘው የሀገሪቱ የህዝብ ማህበራዊ ዋስትና ተቋም ዋና መስሪያ ቤት በድሮን ተመቶ ከፍተኛ ቃጠሎ እንደደረሰበት የሚያመላክት የተንቀሳቃሽ ምስል ወጥቷል። ጥቃቱ የተሰነዘረው በኩዌት ላይ እየተካሄደ ባለው የኢራን የአየር ኃይል ጥቃት ማዕበል መሆኑ ተመላክቷል። የኩዌት የመከላከያ ሚኒስቴር እንዳስታወቀው የአገሪቱ የአየር መከላከያ ኃይሎች በርካታ ድሮኖችን ለመጥለፍ ጥረት ቢያደርጉም አንዳንዶቹ በዋና ከተማው በሚገኙ ደህንነትና ስትራቴጂካዊ ቦታዎች ላይ መምታቱን አረጋግጠዋል። በህንፃው ላይ በደረሰው ጥቃት ምክንያት የተቀሰቀሰው ከባድ እሳትን ለማጥፋት የእሳት አደጋ ሰራተኞች ለሰዓታት ሲረባረቡ ውለዋል። እንደ የመረጃ ምንጮች ገለጻ ይህ ጥቃት ኢራን በቀጠናው ባሉ ሀገራት ላይ ከሰነዘረችው ሰፊ የአየር ጥቃት አካሎች አንዱ ነው ተብለዋል። በኩዌት የአየር ማረፊያ፣ የነዳጅ ማከማቻዎችና ሌሎችም የሲቪል መሰረተ ልማቶችም የጥቃቱ ኢላማ መሆናቸው ታውቋል። የኩዌት መንግስት የደረሰውን ቁሳዊ ውድመት አረጋግጦ የደህንነት ኃይሎች ተጨማሪ ጥቃቶችን ለመከላከል በከፍተኛ ዝግጁነት ላይ እንደሚገኙም ገልጿል። እስካሁን በህንፃው ቃጠሎ ምክንያት ስለደረሰው የሰው ህይወት ጉዳት ዝርዝር መግለጫ አልተሰጠም። ከኩዌት በተጨማሪም በተባበሩት አረብ ኤምሬትስ እና በሌሎችም የባህረ ሰላጤው ሀገራት ላይ ከኢራን በኩል የሚሰነዘረው ጥቃት መቀጠሉን የሚያመላክቱ ዘገባዎችም እየወጡ ይገኛሉ። የእስራኤል ጦር እሁድ ዕለት እንዳስታወቀው ከአብዮቱ በፊት የነበረችው ኢራን ከዩናይትድ ስቴትስ የገዛቻቸውን ተከታታይ የጦር አውሮፕላኖችን መመታታቸውን ገልጿል። ከቴህራን በስተደቡብ በሚገኘው ኢሲፋን የአየር ማረፊያ የቆሙት የኤፍ-14 አውሮፕላኖች የኢራን አየር ኃይል ምሰሶና በታሪክ የአየር ክልሉን ለመከላከል ያገለግሉ ነበር ብለዋል። የእስራኤል ጦር ጄቶቹ ወደ መዋል ወይ የሚለውን ግን አልገለጸም። በተጨማሪም የአየር መከላከያና የመለየት ስርዓቶችን መምታቱን ተናግሯል።
ኢራን በበኩሏ በባህረ ሰላጤው ውስጥ አዳዲስ ጥቃቶችን ጀምራለች። የተባበሩት አረብ ኤምሬትስ የአየር መከላከያ ስርዓቶቿ እሁድ ዕለት ከኢራን የተወነጨፉ ሚሳኤሎችና ድሮኖችን እያጠቁ ስለመሆናቸው ገልጿል። የመከላከያ ሚኒስትሩ በኤክስ ገጹ ላይ በለጠፈው ጽሑፍ ላይ የተባበሩት አረብ ኤምሬትስ የአየር መከላከያዎች በአሁኑ ጊዜ ከኢራን ለሚወጡ ሚሳኤሎችና የድሮን ዛቻዎችም ምላሽ እየሰጡ ናቸው ሲል የመከላከያ ሚኒስትሩ በሰጠው መግለጫ ላይ የፍንዳታ ድምጾች ስርዓቱ ሚሳኤሎችና ድሮኖችን በመጥለፍ ምክንያት እንደሆነ ማክለዋል። ጥቃቶቹ የተከሰቱት የኢራኑ ፕሬዝዳንት በባህረ ሰላጤው ውስጥ ቁጣን ለማቀዝቀዝ ሲሉ በእነዚህ ሀገሮች ውስጥ በሚገኙ የአሜሪካ ተቋማት ላይ ለፈጸሙት ጥቃት ለጎረቤት ሀገራት ይቅርታ ከጠየቁ በኋላ ነው። ነገር ግን በአገሪቱ ካሉ ጠንካራ አክራሪዎች ትችትን አስነስቷል። በሌላ በኩል ኢራን 220 የአሜሪካ ወታደሮች መገደላቸውንና መቁሰላቸውን ገልጻለች። ኢራን ባለፉት 24 ሰዓታት ውስጥ በፈጸመችው የአጸፋ ጥቃት 220 የአሜሪካ ወታደሮችና የጦር አዛዦች መገደላቸውንና መቁሰላቸውን ገልጻለች። የኢራኑ ፕሬስ ቲቪ እንደዘገበው የኢራን ካታም አልአኒቢያ ማዕከላዊ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋግር እንደገለጹት በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ክፍል ጦር ላይ በተፈጸመው ጥቃት 21 ወታደሮች ወዲያውኑ መገደላቸው ተረጋግጧል። በተጨማሪም በአልዳፋራ አየር ማረፊያ በሚገኘው የአሜሪካ ወታደራዊ ካምፕ ላይ በደረሰው ጥቃት ወደ 200 የሚጠጉ ወታደሮች መገደላቸውንና መቁሰላቸውን ኢራን ገልጻለች። በፋርስ ባህረ ሰላጤ ሰሜናዊ ክፍልም የአሜሪካ ንብረት የሆነው የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተነግሯል። ይሁን እንጂ አሜሪካም ሆነች ገለልተኛ ወገኖች እስካሁን ድረስ ይህንን መረጃ አላረጋገጡም። የተባበሩት አረብ ኤምሬቶች የኢራንን ፕሬዝዳንት መሱድ ፔዜሽኪያኒ ቀድመው በማይጠቁ ጎረቤት ሀገራት ላይ ጥቃት እንደማይፈጽም ከገለጹ በኋላ በዛሬው ዕለት የተተኮሱትን 15 ባሊስቲክ ሚሳኤሎችና 114 ድሮኖችን ማክሸፍ መቻላቸውን ገልጸዋል። በሌላ በኩል በዱባይ ዓለም አቀፍ አየር ማረፊያ ቅጥር ግቢ ውስጥ በድሮን የተፈጸመ የሚመስል ጥቃት የሚያሳይ ተንቀሳቃሽ ምስልም ተሰራጭቷል። የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ የአየር መከላከያ ስርዓቱ 16 ባሊስቲክ ሚሳኤሎችን እንደለየና ከነዚያ ውስጥ 15 ያህሉ ተጠልፈው በባህር ላይ ወድቀዋል ብለዋል። ባሊስቲክ ሚሳኤሎቹ በአብዛኛው በሮኬት የሚታገዙ የረጅም ርቀት መሳሪያዎች ሲሆኑ ለማምረትም በሚሊዮኖች የሚቆጠር ዶላር ይጠይቃሉ። ዝቅ ብለው የሚበሩ ሰው አልባ አውሮፕላኖች ደግሞ ባነሰ ዋጋ የሚመረቱ ናቸው። የኢራን ጦርነት ከተጀመረ አንስቶ ባለው የአንድ ሳምንት ጊዜ ውስጥ ዩናይትድ አረብ ኤምሬትስ ውስጥ በተፈጸመው የድሮን ጥቃቶች በርካታ ሰዎች የተገደሉ ሲሆን 112 የሚሆኑት ደግሞ ጉዳት ደርሶባቸዋል። ዛሬ በተባበሩት አረብ ኤምሬት አየር መንገድ የተፈጸመው የድሮን ጥቃት ሊሆን እንደሚችል ቢቢሲ አረጋግጧል። በአየር ማረፊያው ደቡባዊ ክፍል የሚገኘው የማምረቻ ስራ ከአየር ማረፊያው ተርሚናል ህንጻ አቅራቢያ የተፈጠረ ፍንዳታን ያሳያል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።